ፋኖ አረቄ ከመጠጣትና ጉሽ ጠላ ከመጠጣት ውጪ እንደዚህ አይነት ስራ ሰርቶ ማያውቅ። እንግዲህ ሞቱ፣ ተደመሰሱ፣ ተከሰከሱ የተባሉ ሰዎች ዛሬ ባህር ዳር ላይ ጉብኝት እያደረጉ ነው። ተመልከቷቸው። እድሜ ልክ ውሸት። ልጆቻችሁን የምታሳድጉት በውሸት ገንዘብ ነው። ለልጆቻችሁ ወተት የምትገዙት በውሸት በፈጠራ በንጹሃን ደም ነው። ይሄን እነግራችኋለሁ። አንድ ቀን ከመከላከያ ጋር ቆመው ፊት ለፊት ተዋግቶ አያውቁ። ዘመነ ካሴ የምትለው ሰውዬ አንድ ቀን መከላከያ ያለበት አካባቢ ድርሽ ብሎ አያውቅም። የአሰብ ጉዳይ የተረጋገጠ ጉዳይ ነው። ኢትዮጵያ ወደድክም ጠላ ቀይ ባህር ላይ ትመጣለች። የኢትዮጵያ ባህር ኃይል የተደራጀው ለአርባ ምንጭ ወይም ለሐዋሳ ወይም ለጣና ላይ ሊቀዝፍ አይደለም። የኢትዮጵያ ባህር ኃይል ዓለም አቀፍ ደረጃውን ይዞ አሁን ስራውን ሁሉ ጨርሷል። በጣም ነው ማዝንላችሁ። ምክንያቱም ሰው አውሮፓና አሜሪካ የኖረ ጭንቅላቱ አይቀየርም። እዚህ ያሉ ኢትዮጵያውያን እኮ ይቀልዱባቸዋል። እዚህ ሲመጡ ነው፣ ኢትዮጵያ ስትመጡ ነው ልብስ የምትለብሱት ነው እኮ የምትባሉት። እኔም አውቃለሁ በተወሰነ መልኩ። አጋይተንም ለፎቶግራፍ እንኳን በማይመች ሁኔታ አመዱ እንኳን እንዳይገኝ አድርገናል ብለው ሲሰሩ ነበር። እነዚህ ከአምስተርዳም እስከ ዲሲ ያሉ የባንዳዎች ነገሮች ይቀያየራሉ። ኢትዮጵያ ውስጥ ተቀያይሯል ብዙ ነገር። እውነቱን ልንገርህ፣ ፋኖ እኔ ነኝ የምገዛው እኔ ነኝ የማስተዳድረው ፈላጭ ቆራጭ ነኝ ብሎ የሚያስብበት የአማራ ክልል ዋና ከተማ ነው ይሄ ባህር ዳር ነው። ፕሬዚዳንት ታዬን ተመልከት፣ ሌሎች የኢትዮጵያ ባለስልጣናትም አሉ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የኢትዮጵያ ድምጽ ቤተሰቦች እንደምን አላችሁ? ክብራትና ክብራን ለእናንተና ለጠቅላላው ቤተሰቦቻችሁ የተሟላ ሰላምና ጤና መኝላችኋለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክብራትና ክብራን፣ ይህ አዲስ የተከፈተው ቻናላችን ነው። ይህ ቻናል የኢትዮጵያ ድምጽ ይሰኛል። ኢቲ ቮይስን ሰብስክራይብ እንድታደርጉ አስቀድሜ እጋብዛለሁ። ከዚህ በፊት ስንጠቀምበት የነበረው ቻናል እንግዲህ በኢትዮጵያ ታሪካዊ ጠላቶች በባንዳዎች እንዲዘጋብኝ ተደርጓል። አሁን የተጻጻፍኩ ነው። በጣም እርግጠኛ ነኝ ከተወሰነ ጊዜ በኋላ እሱም እንደሚመለስልኝ ምንም ጥርጥር የለውም። እኛ ኢትዮጵያውያን ሁሌም አሸናፊ ነን። 4 ነጥብ። ክብራትና ክብራን፣ እንግዲህ ትላንትና አውሮፓም አሜሪካም የነበሩት ባንዳዎች ቦርጫቸው ከዚህ እስከዛ ግድግዳ ድረስ የሚደርስ እድሜ ልካቸውን በተቃውሞ ብቻ ሲኖሩ የነበሩ በተቃውሞ ገንዘብ በንጹሃን ደም ልጆቻቸውን የሚያሳድጉ ባንዳዎች አውሮፓና አሜሪካ ያሉት በተለይ አምስተርዳም ካለው ቦርጫም እስከ ኒውዮርክ እስከ ዲሲ እስካለው አይጥ ከመሰለው እስከ ግመል ከመሰለው ሲያወሩ የነበሩት ምንድነው? የሀገሪቱ ፕሬዝዳንት ያሉበት ሄሊኮፕተር፣ የሀገሪቱ ምክትል ጠቅላይ ሚኒስትር ያሉበት ሄሊኮፕተር፣ የሀገሪቱ የፌዴሬሽን ምክር ቤት ፕሬዝዳንት የነበሩበት ሄሊኮፕተር፣ በአጠቃላይ ከፍተኛ የመንግስት ባለስልጣናት የነበሩበት ሄሊኮፕተር ተኩሰን መተን አጋይተነዋል ብለዋል። አጋይተንም ለፎቶግራፍ እንኳን በማይመች ሁኔታ አመዱ እንኳን እንዳይገኝ አድርገናል ብለው ሲሰሩ ነበር። እነዚህ ከአምስተርዳም እስከ ዲሲ ያሉ የባንዳዎች። ሀቁ ምንድን ነው? ትላንት በእርግጥም ጎንደር ነበሩ፣ ጎርጎራ ላይ ሲጎበኙ ነበር። የሀገሪቱ ፕሬዝዳንት ታዬ አጽቀሥላሴ፣ የሀገሪቱ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የሀገሪቱ የፌዴሬሽን ምክር ቤት ፕሬዝዳንት አቶ አገኘው ተሻገር ነበሩ። ሌሎች የመንግስት ባለስልጣናትም ነበሩ። ጉብኝታቸውን አጠናቀው ዛሬ ማለት ነው እንግዲህ ሞቱ፣ ተደመሰሱ፣ ተከሰከሱ የተባሉ ሰዎች ዛሬ ባህር ዳር ላይ ጉብኝት እያደረጉ ነው። ተመልከቷቸው። ባህር ዳር ላይ የባህር ዳር ከተማን ልማት ፕሮጀክቶች እየጎበኙ ነው። ትላንት ጎንደርን ጎብኝተዋል፣ ዛሬ ባህር ዳርን እየጎበኙ ነው። እድሜ ልክ ውሸት። ልጆቻችሁን የምታሳድጉት በውሸት ገንዘብ ነው። ለልጆቻችሁ ወተት የምትገዙት በውሸት በፈጠራ በንጹሃን ደም ነው። ይህን እነግራችኋለሁ። በጣም እርግጠኛውን የልንገራችሁ፣ ተስፋ ቆርጣችኋል። እዚህ ሀገር መጥቶ ለመኖር እንኳን እድል የላችሁ በራሳችሁ ማለት ነው። እኛ አንከለክልም፣ ማንንም አንከለክልም። እንኳን ኢትዮጵያ አይደለም የዓለም ህዝብ ሁሉ መጥቶ የሚኖርበት ሀገር ነው። እዚህ መጥተህ መኖር አትችልማ። ቤት መግዛት አትችልም። እዚህ ሀገር መጥተህ በኢትዮጵያ ሲስተም ውስጥ መኖር አትችልም። ስለዚህ የእናንተ ሀሳብ ምንድን ነው? አውሮፓና አሜሪካ ያላችሁ የምድረ ተቃዋሚ ስብስብ ጠቅላላ ማለት ነው ተቃዋሚ ነኝ እያልክ መኖር ነው። በተቃውሞ ሰበብ ገንዘብ እየሰበሰባችሁ ለልጆቻችሁ ወተት እየገዛችሁ
ለቦርጫችሁ ጥሬ ስጋ እየቆረጣችሁ የምትኖሩት የሌለ ድራማ በመፍጠር የሌለ ቅራቅንቦ በመፍጠር ነው። የኢትዮጵያ ሕዝብ እኮ ትላንትና የተወሰነው የእናንተ ደጋፊ አምኗችሁ ነበር። ትላንት ከሰዓት ወጥተን እኛ ጸጥ ረጭ አደረግን። በቃ አንድ ሄሊኮፕተር በቴክኒክ ምክንያት ሊያርፍ ይችላል። በአሜሪካም፣ በአውሮፓም፣ በኤዥያም፣ በመካከለኛው ምስራቅም የሚታይ ነገር ነው። አውሮፕላን ይከሰከሳል። ሄሊኮፕተሮች የቴክኒክ ችግር ሊያጋጥማቸው ይችላል። በቴክኒክ ችግር ምክንያት ሊከሰከሱም ይችላሉ። በቴክኒክ እክል ምክንያት ሊከሰከስ ይችላል። ተከሰከሰ ነው በቃ። ብዙ የዓለም መሪዎች በእንደዚህ አይነት በአየር ትራንስፖርት ሲጓጓዙ ሞተዋል። ፋኖ አረቄ ከመጠጣትና ጉሽ ጠላ ከመጠጣት ውጪ እንደዚህ አይነት ስራ ሰርቶ ማያውቅ። አምናም ካቻምናም መቼም ቢሆን ማለት ነው። እመኑ፣ ከወሬ ውጪ ስራ የላችሁ። አብይ አህመድ ጀግና፣ የጀግና ልጅ ኩሩ ኢትዮጵያዊ ነው። ገና የሚቀጥለውን 5 ዓመት ኢትዮጵያን ይመራል፣ ቀጥሎም ይመራል። ምክንያቱም ይሄ ነው ተጨባጩ። መሬት ላይ የላችሁም እናንተ። ስለዚህ ኢትዮጵያውያን አውሮፓም ያላችሁ አሜሪካም ያላችሁ እነዚህን ሚዲያዎች የምትሰሙ ሰዎች ለእኔ ታሳዝኑኛላችሁ። ስለ እውነት ታሳዝኑኛላችሁ። በጣም ነው ማዝንላችሁ። ምክንያቱም ሰው አውሮፓና አሜሪካ የኖረ ጭንቅላቱ አይቀየርም። እሺ ለወገኖቻችሁ አታስቡ፣ ለዘመድ አታስቡ። ግን የሚያወሩትን ወሬ ለምንድነው ወሬ ውሸት የምታወሩት ብላችሁ ለምን አትጠይቁ? ለምሳሌ ከአምስተርዳም አንድ ቦርጫም ሲያወራልህ ደውለህ ወይም እዛው ታገኘዋለህ አይደል እንዴ? እዛው ቁንጣው ለብሶ ሲዞር ታገኘዋለህ። ጥሬ ስጋ ሊገዛ ሲሄድ በዛ ሱፐርማርኬት ታገኘዋለህ እኮ፣ ግሮሰሪ ታገኘዋለህ ቦርጫም። ትናንት ያወራው ወሬ እንዴት ነው ይሄ ነገር እኮ ከየት አምጥተህ ነው ብለህ አትጠይቁም። የእናንተን ሰዎች እነዚህ ለእናንተ ዜና የሚያቀርቡላችሁን ሰዎች መጠየቅ ካልቻላችሁ እንዴት ነው ከጠቅላይ ሚኒስትር አብይ ጋር ቁጭ ብላችሁ የምታወሩት? ወይም ጠቅላይ ሚኒስትር አብይን ይሄን ብለህ የምትጠይቀው እንዴት ሆነ ነው? 100% ውሸት እየሰማችሁ አውሮፓና አሜሪካ የምትገኙ የጀዊሳ ደጋፊዎች፣ በተቃውሞ ሰበብ የምትኖሩ አክቲቪስት ምናምን የሚባሉት እንዳሉ ሆነው ተራው ኢትዮጵያዊ እንኳን አውሮፓና አሜሪካ ያለው አይጠይቅም። ምንድን ነው የተካሄደ ያለው? ያልተከሰከሰ ሄሊኮፕተር፣ ያልሞቱ ሰዎች ይሄው በህይወት አሉ። ፕሬዝዳንት ታዬ አሉ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በህይወት አሉ። አቶ አገኘሁ ተሻገር በህይወት አሉ። የተከሰከሰ ፎቶግራፍ የለም። ፋኖ አማራ ክልል እንዳልተቆጣጠረ ያለው ይላል። አንድ ቀበሌ ያልተቆጣጠረም። ደጋግመን እንናገራለን ይሄን ነገር። ስለዚህ እርማችሁን አውጡ፣ እርምህን አውጣ። የሻቢያ ደጋፊዎች፣ የወያኔ ደጋፊዎች፣ የፋኖ ደጋፊዎች አውሮፓም አሜሪካም ያላችሁ ማለት ነው ምንም አታመጡ። በተሻላችሁ መጠን እስቲ ትምህርት ለመማር ሞክሩ። አውሮፓና አሜሪካ ይሄን ቅራቅንቦ ዜና ከምትሰማ ቁጭ ብለህ ዩቲዩብ ከፍተህ እስኪ የኦንላይን ኮርሶች ተማር። አሁን ዓለም እየተቀየረ ነው። ሁሉ ነገር ወደ ሮቦት እየተቀየረ ነው። እመነኝ፣ ነገ የምትበላትን አታገኛትም። አውሮፓም አሜሪካም ማለት ነው። ትቀነሳለህ። ሲስተም ውስጥ አልገባም። ቁጭ ብለህ ዩቲዩብ ላይ ነው ያለ። ዩቲዩብ ላይ የኢትዮጵያን ፖለቲካ ጢባጢቤ እየተጫወትክ በተቃዋሚ ሰበብ መኖር ትፈልጋለህ። ነገሮች ይቀያየራሉ። ኢትዮጵያ ውስጥ ተቀያይሯል ብዙ ነገር። እውነቱን ልንገርህ፣ ኢትዮጵያ ውስጥ የተቀየረ ነው። የሌበር ስራ እየሰራ ከአውሮፓና አሜሪካ ራስን እንደ ጀግና የምትቆጥረው ማነህ አንተ? ምንድነህ እንዴ? እዚህ ያሉ ኢትዮጵያውያን እኮ ይቀልዱባቸዋል። እዚህ ሲመጡ ነው፣ ኢትዮጵያ ስትመጡ ነው ልብስ የምትለብሱት ነው እኮ የምትባሉት። እኔም አውቃለሁ በተወሰነ መልኩ። ልብስ እንኳን የምትቀይሩት ኢትዮጵያ ስትመጡ ነው። እናውቃቸዋለን። ስለዚህ ይህን ሀገር ለመበጥበጥ የምትሞክሩ ሰዎች ሁሉ ተስፋ ቁረጡ። የመጨረሻ በቃ ጀግኖች ስራ ላይ ናቸው። ተመልከት፣ ስራ ላይ ነው ያለው። ይሄ ሁሉ አንበሳ ስራ ላይ ነው። ይህን የመሰለ ደማቅ አቀባበል ባህር ዳር ላይ ሲካሄድ፣ ይህን የመሰለ ደማቅ አቀባበል ፋኖ እኔ የሚገዛው እኔ የማስተዳድረው ፈላጭ ቆራጭ ነኝ ብሎ የሚያስብበት የአማራ ክልል ዋና ከተማ ነው ይሄ ባህር ዳር ነው። ፕሬዝዳንት ታዬን ተመልከት፣ ሌሎች የኢትዮጵያ ባለስልጣናትም አሉ። ወሬ ብቻ፣ ለወሬ የለውም ፍሬ። በቃ አለቀ። አብይ አህመድ ዛሬም የኢትዮጵያ ጠቅላይ ሚኒስትር ነው። ቁርጥህን ወቅ። ክብራትና ክብራን፣ የኢትዮጵያ መከላከያ ሰራዊት በወሎ፣ በጎንደር፣ በሸዋ
በጎጃም በአራቱም የአማራ አካባቢዎች ያለውን ወንበዴ ማዕት ልኩን አስገብቶ ማለት ነው። አሁን ጥቂት ርዝራዦች በየገዳሙና በየጥሻው ሰራሉ። አንድ ቀን ከመከላከያ ጋር ቆመው ፊት ለፊት ተዋግቶ አያውቁ። ዘመነ ካሴ የምትለው ሰውዬ አንድ ቀን መከላከያ ያለበት አካባቢ ድርሽ ብሎ ያውቅ። አንድ ፖይንት ላይ የሉም ፋኖች። ወሬ ብቻ፣ ቅራቅንቦ ብቻ። ስለዚህ ኢትዮጵያ የምትባል ሀገር በእነዚህ ቅራቅንቦችና በእነዚህ የዱርዬና የሌባ ስብስብ መቼም አትመራም። 1000 ጊዜ ተጣመሩ። ከሻቢያ ጋር ተጣምራችኋል፣ ደስ ይለናል። ተጣመሩ፣ አንድ ላይ እናገኛችኋለን። ሰብሰብ ብሎ ተከምሮ ይጠብቀን፣ ደስ ይለናል። የአሰብ ጉዳይ የተረጋገጠ ጉዳይ ነው። ኢትዮጵያ ወደድክም ጠላ ቀይ ባህር ላይ ትመጣለች። የኢትዮጵያ ባህር ኃይል የተደራጀው ለአርባ ምንጭ ወይም ለሐዋሳ ወይም ለጣና ላይ ሊቀዝፍ አይደለም። የኢትዮጵያ ባህር ኃይል ዓለም አቀፍ ደረጃውን ይዞ አሁን ስራውን ሁሉ ጨርሷል። ይህ የማይቀር ነገር ነው። ስለዚህ እነግራችኋለን። ያላችሁ አማራጭ እናንተ ፌክ ኒውስ ማውጣት፣ በሬ ወለደ ማለት ብቻ ነው። 4 ነጥብ። በላይ መንገሻ ነኝ ከአዲስ አበባ። ኢትዮጵያ ልማቱም እንደቀጠለ ነው፣ ሰላሙም እንደቀጠለ ነው። ሁሉ ነገር ኢትዮጵያ በምትፈልገው መልኩ እየተጓዘች ትገኛለች። አሁን ትንጫጫላችሁ፣ መንጫጫት መብታችሁ ነው። 50 ዓመት አሜሪካ ኖረ፣ 40 ዓመት አሜሪካ ኖረ። ኢትዮጵያ ውስጥ መጥተህ ማደር የምችልበት ጎጆ ቤት ያልሰራ ሰውዬ ኢትዮጵያ ስትል ለእኔ ምንም አይደለም። ስለ እውነት እንዴት አድርገን ከምንም አንቆጥራችሁ። ከምንም ስለማውቃችሁ ከሆነ አብሬያችሁ ሰርቼ የለ የግንቦት 7 አባል አይደለሁ በላይ መንገሻ። እያንዳንድሽ ታውቀኛለህ። እዚህ ሀገር መታችሁ ሆቴል 5 ቀን ማደራችሁ የላችሁም፣ አልሰራችሁም። ገንዘብ እድሜ ልክ በመቃወም ነው የኖራችሁት። ስለዚህ ጩሁ፣ እኛ እየሰራን እናሳያለን መሬት ላይ። 4 ነጥብ። ክብራትና ክብራን ተሰናበትኳችሁ። የኢትዮጵያ ድምፅ ከፍ እያለ እየሄደ ነው ሰብስክራይበሩ። አሁንም ሌሎች ሰብስክራይበሮች እንዲመጡ፣ ሌሎች ኢትዮጵያውያን እንዲቀላቀሉን ሼር ብታደርጉ ደስ ይለኛል። ለወዳጅ ዘመዶቻችሁ ብታካፍሉ ደስ ይለኛል። ልሰናበታችሁ ነው። በላይ መንገሻ ነኝ። ኢቲ ቮይስን ሰብስክራይብ አድርጉ። እግዚአብሔር ኢትዮጵያን ይባርክ። አሜን።